ስለዚህ ዛሬ እግዚአብሔርን ሐሳብ ለተወሰኑ ደቂቃዎች እንከፋፈላለን። መጽሐፍ ቅዱስ የያዝን ሰዎች መግቢያዬ በገላትያ ምዕራፍ 2 ቁጥር 20 ላይ ያለች ጥቅስ ነው ማነበው። ርዕሱም ከዛው ነው የወጣው። የእግዚአብሔር ሐሳብ ዛሬ ለእያንዳንዳችን የሚናገረንን ለመስማት ፈቃደኛና ሬዲ ከሆነን እግዚአብሔር ይናገራል። እስቲ ቀኝ እጃችሁን አንሱና እግዚአብሔር ሆይ ባሪያህ እሰማሃለሁ፣ ተናገረኝ። አሜን። እንደዚህ ይላል የእግዚአብሔር ቃል በገላትያ ምዕራፍ 2 ቁጥር 20 ከክርስቶስ ጋር ተሰቅያለሁ፣ እኔም አሁን ሕያው ሆኜ አልኖርም፣ ክርስቶስ ግን በእኔ ይኖራል። እኔ አሁን ሕያው ሆኜ አልኖርም፣ ክርስቶስ ግን በእኔ ይኖራል። አሁንም በሥጋ የምኖርበት ኑሮ በወደደኝና ስለ እኔ ራሱን በሰጠው በእግዚአብሔር ልጅ ላይ ባለ እምነት የምኖረው ነው ይላል ጳውሎስ። ክርስትና እሱ ውስጥ ነው ጥቅጥቅ ብሎ የተቀመጠው። አዲስ ኪዳንን ጨፍለቅለቅ አድርጋችሁ ብትቀዱት እዚህ ውስጥ ነው ገብቶ የሚቁጭ የሚልላችሁ። እየነገረን ያለው ከክርስቶስ ጋር ተሰቅያለሁ። አሁን ቤተ ክርስቲያን መተን የእግዚአብሔርን ድምፅ ሰምተናል ብለን መተን ያለ መስቀል ያለ መሰቀል እንዲሁ የምንኖር ከሆነ አደገኛ ችግር ውስጥ ነው ያለን። እግዚአብሔር የተሰቀለ ክርስቲያን እንድንሆን ይፈልጋል። የተሰቀለ ክርስቲያን። ወደ እግዚአብሔር ቤት ስትመጡ ይዛችሁ የመጣችሁትን ነገር ይዛችሁ መጣችሁ። ከዛ ያዛችሁት ነገር ላይ የሆነ ነገር ጨምሮላችሁ አሮጌው ነገር ተጥፎላችሁ አሮጌው ላይ መጣፊያ ገብቶ ይዛችሁ የመጣችሁትን ነገር ይዛችሁ ትኖሩት የነበረውን ኑሮአችሁን ይዛችሁ ትኖሩት የነበረውን ማንነታችሁን ይዛችሁ ጌታን ደግሞ በላዩ ላይ ጨምረን ሼር እየሰራን የምንኖርበት ህይወት አይደለም ክርስትና። ወደ እግዚአብሔር ቤት ከመጣችሁ ጌታ የሚጠይቀው አንድ ጥያቄ አለ። ልጄ ሆይ አቤት፣ ልብህን ስጠኝ። ለምን? አይኖች ደግሞ መንገዴን ይውደዱ። ልብ ስጠኝ ራስህ ህይወትን ስጠኝ ብሎ ነው የሚጠይቅ። ለምንድን ነው የምሰጥህ? ልሰቅለው ነው የምፈልገው። አሁን ካልተሰቀልህ የሚሰቅልህ ነገር ከፊት ለፊት እየጠበቀ የተሰቀለ ክርስቲያን እንድንሆን ነው እግዚአብሔር ይፈልጋል። ጳውሎስ ይሄን ነው የሚነግረን። አሁን ሕያው ሆኜ አልኖርም። የት ሄድክ? ተሰቀልኩ ከክርስቶስ ጋር። እኔ አሁን የለውም። የት ሄድክ? ከክርስቶስ ጋር ተሰቅያለሁ። ይሄ የምትኖረውስ አሁን በሥጋ የምኖረው ይሄ የምኖረው ኑሮ በወደደኝና ስለ እኔ ራሱን አሳልፎ በሰጠው በእግዚአብሔር ልጅ ላይ ባለ እምነት ነው የምኖረው። አሁን እኔ አይደለሁም፣ በሱ ነው የምኖረው። ያልተሰቀላችሁ ተሰቀሉ። ቁጭ ብላችሁ ክርስትናን የምትጎመጁ ሰዎች ተሰቀሉ። ክርስትናን በብልጠት በክርስትና ውስጥ ያለውን መቅኔ በብልጠት አውጥታችሁ ልትጠቀሙ የምትፈልጉ ሰዎች እግዚአብሔር ደግ ነው እንጂ ሞኝ አይደለም። ተሰቀሉ። አሁን ከፍተኛ ፈተና የፈጠረው የተሰቀለ ክርስቲያን ምን ማለት ነው ፓስተር ቸሪ? የተሰቀለ ክርስቲያን ሆኛለሁ ካላችሁ ከክርስቶስ ጋር ነኝ። ለዚህ ነው ጳውሎስ ሲናገር ሮማም እያስተማርኩ ነበር የደቀ መዝሙርን ህይወት። ከክርስቶስ ጋር ከተነሳችሁ ክርስቶስ ተቀምጦበት በላይ ያለውን እሹ። ከክርስቶስ ጋር ከተነሳችሁ ማለት አብራችሁ ምን አድርጋችሁ ነው? ሞታችሁ። ከክርስቶስ ጋር ሞቻለሁ ተሰቅያለሁ ካላችሁ እሱ ተቀምጦ ባለበት በላይ ያለውን እሹ። በላይ ያለውን አስቡ እንጂ በምድር ያለውን አይደለም። መሰቀል ከምድር ይገላግላችኋል። መሰቀል እይታችንንም ሐሳባችንንም ቪዥናችንንም ያጣራዋል።
ተሰቅያለሁ የተሰቀለ ክርስቲያን ነኝ ስንል ምን እያልን ነው? በፍጥነት 1 5 ወይ 6 ነገር ልንገራችሁ። አንደኛ ወደፊት ብቻ ነው የማየው እያልን። መስቀል ላይ የተሰቀለ ክርስቲያን ወደ ኋላ ማየት ይችላል? መስቀል ላይ እንዲህ ግልብጥብጥ ብሎ እንደ እንትን መዞር ይችላል? ተሰቅያለሁ ካልክ ክርስትና የምታየው ወደፊት ብቻ ወደ ኋላ የለው። ካልተሰቀልከው ከዓለም ወጣል። ዓለም ካንተ ውስጥ ካልወጣው ከጌታ ጋር ነኝ እንደ እስራኤሎች ማለት ነው። እስራኤል ታውቃለህ፣ የእስራኤል ትልቁ ፈተና 40 ዓመት በሙሉ ስቃያቸውን ያበላቸው ፈተና ከግብጽ ምድር ወጥተዋል። ድምጽ ሰምተው ወጥተዋል። የሚያሳዝነው ግብጽ ከውስጣቸው አልወጣችም ነበር። ኑ ከነዓን እየተባሉ ከነዓን ይሄዱ። የሚያስቡት በጢ ነው፣ የሚያስቡት ዱባ ነው፣ የሚያስቡት ሽንኩርት ነው፣ የሚያስቡት እዛ ነበር የሚሻለው ይላሉ። አያችሁ? ከዛስ ምድረ በዳ ላይ ቀሩ። ተሰቅያለሁ ስንል እማየው ወደፊት ብቻ ነው። የኋላ ህይወት የለም። ክርስትና ላይ ወደ ኋላ የለም። እርፍ ይዞ ወደ ኋላ ማየት አይቻልም። ወደፊት ብቻ ነው ክርስትና ህይወቱ። ለዚህ ነው ጌታ ልከተል ሲለው እሺ ና ተከተለኝ ሲለው አባት እንደዚህ እኮ አይሰራም ማለት። ወደ ኋላ እየታየ እኮ ይሄ መንገድ አይሆንም፣ አይመጣውም፣ አያዋጣም። የወለውን ተውና ና እንዴ አባቴስ አይቻልም። እርፍ ይዞ ወደ ኋላ ማየት አይቻልም። ይሄን ይዞ ወደፊት እንጂ ወደ ኋላ የለም። የተሰቀለ ክርስቲያን ስንል ወደ ኋላ የማያይ ማለት ነው። ወዴት ነው እያያችሁ ያላችሁት? ለዚህ ነው ፊልጵስዩስ ላይ የሚነግረን ታስታውሳላችሁ። በጣም የምወደው የሚያሳዝነኝ የመጽሐፍ ቅዱስ ክፍል ባነበብኩት ቁጥር የጳውሎስን እንባ የማይበት ክፍል ነው። 3 እያወራ ያለ ምሳሌ እኛን ተመልከቱ ይላል። እስር ቤት ሆኖ ወይም ደግሞ ምሳሌ መሆን የሚችሉላችሁን ሰዎች እነሱን ተመልከቱ። ለምን ስትሉት የክርስቶስ መስቀል ጠላት ሆነው ብዙዎች እየተመላለሱ ነው። መስቀሉን ሊሰቀሉበት አይደለም፣ የመስቀሉ መሰቀያው ላይ ሰዎች እንዳይወጡ የመሰቀያው ጠላት ሆነው ይመላለሳሉ። ምልክታቸው ምንድነው ሲባል የነዚህ ሰዎች መጨረሻቸው ጥፋት ነው። ምልክታቸው ደግሞ ሆዳቸው አምላካቸው ነው። ሆዳቸው እንደ አምላክ ነው። ስለ ሆዳቸው ጨፈላልቀው ነው የሚሄዱት። ሆድ ተኮር ናቸው። ሁለተኛ ክብራቸው ደግሞ ነውር ነው። ለምን መስቀል የለማ? ዛሬ ክርስትና የሆነ አላቀለሸለሻችሁም? አላስጠላችሁም? አሁን ክርስትናን ስታዩት ቱ አላላችሁም? አሁን እቺ ክርስቲያን ናት፣ አሁን የክርስቲያን እንድንል ያደረገን ምንድነው? ነውር። ክብር የሚባለው ነውርን እንደ ክብር ነው የሚቆጡት። ለምን? መስቀል የለው፣ አልተሰቀለም። ከተሰቀለ እኮ የለ። ክብራቸው በነውራቸው። ይሄ ብቻ አይደለም፣ ሐሳባቸው ደግሞ ምድራዊ ነዋል። ያልተሰቀሉ ክርስቲያኖች ህይወት መልክ ይሄ ኦሬዲ ተሰቅያለሁ ያለ ሰውዬ ስለሆነ የተሰቀለ ሰው ያልተሰቀለን በደንብ ማየት ይችላል። ስለዚህ ምን አላቸው? መጨረሻቸው ጥፋት ነው። እነሱን አትመልከቱ። ከዚህ በፊት ጽፌላቸዋል። አሁን ግን እያለቀስኩ ነው የምጽፈው። አለቅሳለሁ፣ ያስለቅሰኛል ይሄ ጉዳይ። ለምን ሲባል የኛ እኮ ሀገር ቤት ነው፣ በሰማይ ነው። ምን እያለ ነው እሱ? ሰማይን እያየው ነው የሚሄደው። ከፊት ለፊት ያለውን ነው ማየው፣ ሰማይ ነው። ከዚያም የሚመጣውን መድኃኒት እርሱንም ጌታ ኢየሱስን እንጠባበቃለን። የተሰቀለ ሰው የሚጠብቀው አንድ ነው። የተሰቀለ ሰው ኢየሱስ ይመጣል። አሜን። የሚመጣ መድኃኒቱን እሱን እንጠባበቃለን። እርሱም ደግሞ አለ ተስፋውን ያውቃል። እርሱን ደግሞ ሁሉን ለራሱ ሊያስገዛ እንደሚችልበት አሰራር ክቡር ስጋውን እንዲመስል ይሄ የተዋረደው ስጋችንን ይለውጠዋል። የሚመጣው የተሰቀለ ሰው ይሄን ተስፋ ያደርጋል። ቁጥር 1 ወደፊት ብቻ ነው የሚሄደው። እኛ እግዚአብሔር ቤት ስንመጣ ያዘመሩንም መዝሙር ራሱ ነው። መስቀል ከፊቴ ዓለም ከኋላ፣ መስቀል ከፊቴ ዓለም ከኋላ፣ ወደ ኋላ አልመለስም ብለን ዘምረን የመጡትም ስንመጣም ቸርች አካባቢ ያገኘናቸው ሰዎች እግዚአብሔር ይስጣቸው የሚያዘው ወደ ቤት የኋላ የለውም ነው ያሉት። አሁንስ
ጭራሽ መስቀል አለው እንዴ? ትንሽዬ ቆርቆር የሚል ነገር ስታወራ ጭቃ በጥብጣችኋል እንዴ የምትሉት? ይሄ የሆነ አክራሪ ነገር ነው ይሁን እንትን ነው አይደለም ትሉት። ይሄን እኮ አፈልግም። ብዙ ሰው የተሰቀለ ክርስቲያን ወደፊት ብቻ ነው የሚያየው። ወዴት እያያችሁ? ካልተሰቀላችሁ ተሰቀሉ። አስታውሳችሁ ነው የመጣሁት። ካልተሰቀላችሁ ወይም ደግሞ ተሰቅላችሁ ራሱ ካልሞታችሁ ስቃያችሁን ታበዛላችሁ። 3 ነው የተሰቀሉት ታውቃላችሁ። በዚህ በግራም በቀኝም የተሰቀሉ አሉ። እሱም ተሰቅሏል። እሱ ጮሆ ነፍሱን ሰጠ። ሊሞት ነው የመጣው። ከዛ እንደ ሞት አወቁ። በቃ አውረዱ ሲባል እነዚህኞቹ ሲባል እነዚህኞቹን ቼክ አድርጉ ተባለ። 2ቱ አልሞቱም ነበር፣ ተሰቅለዋል፣ ግን አልሞቱ። ምን አረጓቸው ይላል መጽሐፍ? ጭንጭናቸውን በተው ሰብረው። አስብ፣ ተሰቃይተ ሰባሪ ብዙ ነው። ካልሞት ይሰብረዋል። ኢየሱስ ፈጽሞ ሞቶ ስለነበር አልሰበሩት። ጎኑን በጡ ቼክ አፕ መሞትና ለሞቱን ቼክ ሲያደርጉ ደምና ውሃ ወጣ። የኔ ጌታ ሞቷል። ያልሞቱትስ እየጮሁ ሰበሯቸው። ወገኖቼ ህይወታችሁን ስቃይ እንዳታረጉት። ቸርች ቁጭ ብላችሁ ህይወታችሁ የስቃይ የሚሆነው ፈውስ የሌለው በሽታ ባለቤት የሚያረጋችሁ ወይ ተሰቅላችሁ አልሞታችሁም ወይ አልተሰቀላችሁ። የሞተ አንድ ጊዜ ተገላገለ። ከፊት ለፊቱ የሚመጣውን ትንሣኤ እያሰበ ይኖራል። ተሰቀሉ። መጣችሁ ወንበር ላይ ቁጭ ብላችሁ ሰምታችሁ አትሄዱ። ጨርሱ። ወደ ኋላ በቃ ማርሹን የፊት ብቻ ነው የሚገባው። ክርስትና ማርሽ ፊት ብቻ የኋላ የለውም። ሲፈልግ መለሳለሁ ይባላል። ይሄንን ይላል መጽሐፍ። ለዚህ ነው ሀገራችን በሰማይ ነው። ከዚያ የሚመጣውን መድኃኒት እሱን ጌታ ኢየሱስን እንጠባበቃለን። የተሰቀለ የሚጠብቀዋል። ምሮ የምትጠብቁት ከተሰቀላችሁ የምትጠብቁት አለ። እሱም ኢየሱስ ይባላል። እስቲ ኢየሱስ ይመጣል በሉ። ጮክ በሉና ኢየሱስ ክርስቶስ ተመልሶ ይመጣል በሉ። በቃ ምን እናፍቀው ይሄን። እኔ ይሄ ትዕይንት ይናፍቀኝ። የሞቱ ሲነሱ የሚገርም ነው። ይናፍቅ መነጠቅ ይናፍቅ። ንጥቀትም ይባላል። ድንገት ልብስ ብቻ ዱቅ ብሎ የሞቱ ሰዎች ተነስተው አይገርምም? ቀድሞ የሄዱ ሰዎች ተመልሰው ኢየሱስን አጅበን በክብር አንድ ላይ ወይ ጉድ ተነስተን ለዘላለም ከእርሱ ጋር ልንነግስ። ይሄን እናፍቁት። ሁለተኛ ወደ ኋላ መመለስም ሆነ ማየት አይቻልም። ወደፊት ብቻ ነው የሚታየው። ወደ ኋላ መመለስም ማየትም አይቻልም። አሁን ፈተና የሆነው ሰው እዚህ ቁጭ ብሎ የድሮ ቦይፍሬንዱ ሚስ ያደርጋል። እዚህ ቁጭ ብሎ የድሮ ኑሮውን፣ የድሮ ስራውን፣ የድሮ ኤክሱን፣ የድሮ ያመለጠውን የጣለውን የትቶት የመጣውን ውስኪ ምናምን ጫት የሚያረጉ ስላሉ ድረስ የሚያስቡ እኔ እኮ ስንትና ስንት ነገር ነው ለጌታ ብዬ የተውኩት ይላል። ይሄ የተገለበጠ ነገር ሲገባህ እንደዚህ ነው የምትሆን። እንደ እስራኤል ሰዎች ምን አለ እኛ እኮ እዛ ይሻለን ነበር ይላሉ። አይገርማችሁም? እዛ የነበረው ምንድነው? ሲጀመር ለምን ጮሁ? እዛ የነበረው ምንድነው? ባርነት አይደል እንዴ? እዛ የነበረው ምንድነው? የፈርዖን ጅራፍ አይደል እንዴ? እዛ የነበረው ዱባ አይደል እንዴ? እዛ እኮ እኛ የተሻለ ነገር እንበላ ነበር። ውሸት ስቃይ አይደል እንዴ ያለው? እዛ የነበረ እኔ በዓለም ላይ ምንም አልነበረም። ውሸት ነው። እኮ በልተህ ታዲያ መች ቁጭ ብለህ ተኝተህ ታድራለህ? ውሸት፣ ስቃይ፣ የሞት ፍርሃት፣ ሌሊቱ ስቃይ፣ ልዩ ልዩ አይነት ዱካክ በህይወታችን እንዴ ለምን ይዋሻል? የሚያምር የሚመስል ነገር ውስጥ ግን ስቃይ፣ ውሸት ነው። ከዚህ ማን ነው የሚገላግለኝ አልነበር እንዴ የነበረው? አሁን መጥቶ መጥገብን ጌታ የሰጠንን ህይወት ማራከስ ዛ ይሻል ነበር። ዛ እኮ ያማረውን እንበላ ነበር ይላሉ። ወደ ኋላ ስትሄዱ የፊቱን ሚስት አደረጉታላችሁ። መስቀል የተሰቀለ ሰው ወደፊት ያህል የኋላ ማርሽ የለውም። ለዚህ ነው ዕብራውያን መጽሐፍ ሲነግረን ዕብራውያን መልእክት ላይ ምዕራፍ 10 ቁጥር 36 ላይ የእግዚአብሔርን ፍቃድ አድርጋችሁ የተሰጣችሁን የተስፋ ቃል እንድታገኙ። የተስፋ ቃል አለ። አዎ ማን የሰጠው? ጌታ። ስለዚህ ስንሰቀል ያ ተስፋን የሰጠን ትሞታለህ፣ ትንሣኤ አለ፣ መነጠቅ አለ፣ ክብር አለ፣ መለወጥ አለ፣ ተስፋ። የእግዚአብሔርን ፍቃድ አድርጋችሁ የተሰጣችሁን የተስፋ ቃል እንድታገኙ መጽናት ደግሞ ያስፈልጋችሁ። መጽናት ያስፈልጋችኋል። የት? መስቀሉ ላይ። መስቀሉ ላይ እንዳንጸና የሚያደርግ ነገር አለ። አዎ
ኢየሱስን እኮ ለማውረድ መስቀል ላይ ያልመጣ እኮ መከራ የለም። ኢየሱስን ከመስቀል ለማውረድ የሚሳደቡ ሰዎች ነበሩ። እስቲ አንተ ጌታን ውረድ ይሉታል። የሚሰድቡት አሉ። ትናንት የበላ፣ ትናንት የጠጣ፣ ትናንት የተፈወሰ፣ ትናንት ተአምራት ያየ እግዚአብሔር ልጅ ኢየሱስ የፈወሰው፣ ያበላው፣ ያጠጣው ከቦ ይሰድቡታል ጌታውን። አልሞተም መስቀል፣ እስቲ ውረድ። ይሄ ብቻ አይደለም፣ እዚህም ያለው ያበሽቀዋል። እስቲ አንተንም ራስንም እኛንም ይለዋል። ከመስቀል የሚያወርድ መከራ ነው ይሄ። ከመስቀል የሚያወርድ ነገር ስድብ፣ መከራ፣ ንቀት፣ የአንዳንድ ሰዎች ሐሳብ፣ አስተያየት ከመስቀል የሚያወርድ። አንተ ብሎ ወንድ ትባላለህ፣ አንተ ብሎ አገልጋይ ያወርዳል ከመስቀል። ምን ለማለት ፈልገሽ ነው ብሎ ጁ ብሎ ሰው በስጋ እንዲገለጥ የሚያደርግ መከራ። የተሰጣችሁን የተስፋ ቃል እንድታገኙ መጽናት ያስፈልጋችኋል ይልና እንደዚህ ይላል፣ ገና በጣም ጥቂት ጊዜ ነው፣ ሊመጣ ያለው ይመጣል፣ አይዘገይም፣ በጊዜው ይመጣል። ጻድቅ በእምነት በሕይወት ይኖራል። በእምነት በሕይወት ይኖራል። አምኖ በሕይወት ይኖራል። ምኑን አምኖ? ተስፋውን አምኖ። ሌላ የለም። እሺ ሌላ የተሸቀበ ነገር ሰምታችሁ ከሆነ እሱ የተወጋ ክርስትና ነው። ኢየሱስ ያለው ትሰቀላለህ፣ ሕይወት እሰጣለሁ፣ ትሰቀላለህ፣ ፈቃዴን ባንተ አደርጋለሁ። ይሄ ነው። ሌላ ስትቆዩ የተበረዘ ነገር ካለ አውጡና ጣሉ። ሊመጣ ያለው በጊዜው ይመጣ፣ አይዘገይም ይልና በጣም የሚገርመኝ ቃል አለ። ወደ ኋላ ባያፈገፍግ ግን በእርሱ ደስ አይላትም፣ ነፍሴ በእርሱ ደስ አይላትም። አያችሁ፣ መስቀል የኋላ ማርሽ አስገብተህ ስትሄድ ይደብረኛል፣ ያስጠላኛል፣ ደስ አይለኝም ማለት ወደ ኋላ ነፍሴ በእርሱ ደስ አይላትም። እግዚአብሔር ምንድን ነው የሚያስከፋ? ምንድን ነው የሚያስደብርህ? ምንድን ነው የሚያስጠላ ብትሉት ወደ ኋላ መመለስ። ሕይወትን ከሸለሙ በኋላ ከሰጡ በኋላ እፍርታም መሆን፣ መልሱልኝ ማለት። አንድ የመስዋዕት ከሆነ በኋላ አንድ ከብት አምጥተህ ካህኑ ጋር ካደረስከው በኋላ ከተናዘዝክበት በኋላ መሰዊያው ሄዶ ከተሰዋ በኋላ የሚቃጠለው ከተቃጠለ በኋላ የሚረጨው ከተረጨ በኋላ ቆይተህ መጥተህ የቀድሙን በሬ መልሱልኝ ይባላል እንዴ? አይባልም እኮ። ነፍሴ ደስ አይላት፣ ወደ ኋላ በሚያፈገፍገው ነፍሴ በእርሱ ደስ አይላት ይልና ደስ ይላል። እኛ እስቲ እኔ በሉ፣ እኛ የጋራ ፎቶአችን ነው። እስቲ እኔ በሉ። መጽሐፉ እኛ ሲል መጽሐፉ በጋራ ነው የሚያወራው። እንግዲህ ሁላችንም አንድ ላይ ፎቶ ብንነሳ የሁላችን ፎቶ አንድ ላይ እዚህ ጋር ቢመጣ ትመጪና የማንን ነው የምትፈልጊው? ፎቶ ላይ ቸርየት ጋር ነው የምትይው ነው? የማንን ነው የምትፈልጉት? የራሳችሁን። ልክ እንደዚህ ነው። እኛ የሚለው ቦታ ላይ እኔ ማለት አለባችሁ፣ የራሳችሁ ማግኘት አለባችሁ። እኛ ግን ነፍሳቸውን ሊያድኑ ከሚያምኑት ነን እንጂ ምናቸውን ነው የሚያድኑት? ከሚያምኑት ነን እንጂ ወደ ጥፋት ከሚያፈገፍጉ አይደለንም ይላል። ወደ ኋላ መመለስ ማለት ወደ ጥፋት ማፈግፈግ ማለት። እዚህ ሁለተኛ የተሰቀለ ክርስቲያን ወደ ኋላ የለው። እስቲ ወደ ኋላ የለኝም በሉ። በቃ ወደፊት ፊት። እዚህ ደርሳችኋል? አዎ። ነጋ? አዎ። ወደፊት ሂዱ። ወደ ኋላ እንደገና ወደ ኋላ። አንደኛ ወደ ኋላ ስትሄዱ አታገኙትም፣ አትይዙትም። የፊቱንም ይስታረጋላችሁ፣ የምትፈልጉትንም አታገኙ። ወደ ኋላ እንመለሱ የሚሉት የእስራኤል ሰዎች ቆይ እንዴት አድርገው ሊሻገሩት ነው ቀይ ባህር? ትናንት እኮ ያሻገራቸው እሱ። በቃ ችግር የለም ተመለሱ ቢባሉ እንዴት ነው የመለሱት? እግዚአብሔር ከእነሱ ጋር ስለነበረ፣ ሙሴ አብሯቸው ስለነበረ በትሩን ሰርቶበት ተከፍሏል። እሺ አንፈልግም ብላችሁ ተመለሱ። ይሄ ልትሄዱ ነው። በእግዚአብሔር ታምር ነው እዚህ የደረስነው። እስቲ አሜን በሉ። እስቲ በእግዚአብሔር ታምር እዚህ ደርሻለሁ በሉ። በቃ በእግዚአብሔር ታምር ቀጥይ። ይህ ምን ወደ ኋላ ነው? ድሮ የለም። በቃ አሁን ዛሬ እዚህ ጋር ደርሰናል። ወደ ኋላ እግዚአብሔርም አይለውጠውም፣ እኛም መለወጥ አንችልም። መለወጥ የሚችል ኃይል የለም። እመኑኝ፣ ኋላን ለውጦ የሚያውቅ ምንም አይነት ኃይል የለም። ኋላ ታሪክ ነው። ኋላ መማሪያ ነው። ኋላ ትምህርት የምንወስድበት ነው። ከኋላ ታሪካችን አንዳንድ ነገሮች ፒክ የምናደርግበት እንጂ የምንለውጠው አይደለም። ያለን ነገ ነው። ነገ ተስፋ ነው የሚደረገው። ተስፋ እናደርገዋለን፣ አንመኝበትም። ክርስቲያን እየተመኘ የሚኖር ሳይሆን ተስፋ አድርጎ ነው የሚኖረው። ታዲያ ያለን ምንድን ነው? ዛሬ ነው። ዛሬ ምንድን ነው የምናደርገው? መጽሐፍ ቅዱስ ጌታ የሰራት ቀን ይህች ናት፣ በእርሷ ደስ ይበለን፣ ሐሴት እናድርግ ይላል። ሃሌሉያ! ጌታ የሰራልን ቀን ይህች ናት። ትንፋሻችን እኛ ውስጥ አለች። አይገርማችሁ?
ወደ ኋላ አትመልከቱ። የተሰቀለ ክርስቲያን ወደ ኋላ አያይም። ሶስተኛ ስለ ህይወቱ ስለ ወደፊቱ የሚጨነቅ አይደለም። አይጨነቅም። የተሰቀለ አሁን ምንድነው ያስጨነቃችሁ ያለው? ምንድነው ፈተና የሆነባችሁ? ምንድነው ጭንቅ የሆነባችሁ? አንዳንዱ ኋላ ነው የማይለውጠው ትናንትና፣ አንዳንዱ ያልያዘው ነገ፣ ያልጨበጠው ነገ፣ እሱ ስጋት ነው። አሁን አንዳንዱ ሲፈትሸው እያለቀሰ ያለው ስለሚቀጥለው ወር ነው፣ ስለሚመጣው ዘመን። የተሰቀለ ክርስቲያን ስለ ወደፊት ህይወቱ አይጨነቅም። ወደፊታችን በማን እጅ ነው? የኔ ወደፊት በሉ እስቲ በእግዚአብሔር እጅ። ዶክተር ለዓለም የዛሬ 26 ዓመት አካባቢ 27 ይመስለኛል አንድ መዝሙር ዘምሮ ነበር። አልጨነቅም የሚል አልጨነቅም ስለ ነገ፣ አልታወክም ስለማላውቀው፣ ከፊቴ ያለውን ላንተ ጥዬ እኖራለሁ ዛሬ ተደላድዬ። ክብር ለእግዚአብሔር ይሁን። ነገ የማን ነው? ነገ የኛ አይደለም። የነገ ባለቤት ማን ነው? እግዚአብሔር። የተሰቀለ ክርስቲያን ለነገ አይጨነቅም። ለዚህ ነው ኢየሱስ ማቴዎስ 6 ላይ ስለ ነገ አትጨነቁ፣ ምኑ ይበቃዋል አለ። ክፋቱ ይበቃዋል። እናንተ የሚያስጨንቃችሁ ምን እንበላለን፣ ምን እንጠጣለን፣ ምን ለብሳለን ነው አይደል? ይሄ በፍጹም አይገባም ማለት። ለምን? የሰማይ ወፎች ተመልከቱ፣ አይዘሩም፣ አያጭዱም፣ ወደ ጎተራ አይከቱም፣ የሰማይ አባት ይመግባቸዋል። ተመልከቱ ሳሩን አበባውን፣ ዛሬ ታይቶ ነገ የሚጠፉትን እንደዚህ ካስዋበ ካሳመረ እናንተንማ ይላል። አይገርም? እናንተንማ ይላል። እናንተንማ እንዴታ! ስለዚህ ምን እንበላለን እንዳትጨነቁ። ሰውነታችሁ ከልብስ አይበልጥም ወይ? እንዴት ምን ለብሳለን ትላላችሁ? ይሄንን ጌጠኛ ልብሻችሁ የትም ያልተመረተ በየትኛውም ዘመን ማያረጅ ልዩ የሆነ ነገር ይሄ የለበሳችሁት እኮ በጣም የት ነው የሚሸጠው? ይሄ ሰውነታችሁ ከልብስ አይበልጥም ወይ? ስለ መብል እንዴ ነፍስ አይበልጥም ወይ? ከመብል ነፍስ አይበልጥም ወይ? ነፍስ ስላላችሁ አይደለም ወይ የምትበሉት? እሱ አይበልጥም ወይ? ስለዚህ እንዴት ትጨነቃላችሁ? ለነገ አትጨነቁ፣ ክፋቱ ይበቃዋል። አትጨነቁ። አሜን በሉ። የተሰቀለ ክርስቲያን የነገ ህይወቱ የማያስጨንቀው። እንዲህ ፓስተር ቸሬ ያለ መጨነቅ እንችላለን? የስ አሁን መጨነቅ እኮ ስጦታ መስሎናል እኛ ሁላችን። እንዴት እኮ ተጨነቂ፣ ቀጥይ፣ እኔ ምን አገባኝ? እዚህ ጋር ቆምኩትኝ እንዳትጨነቂ ልነግርሽ። ለምንድን ነው የማልጨነቀው ፓስተር ቸሬ? ነገ እኮ ነገ የሚባለው ቀን አለ ወይ? ሲጀመር የት ታውቂያለሽ እንጂ ነገ አይደለም ዛሬ ማምሻሽን እዚህ ምድር ላይ ትኖሪያለሽ ወይ ትቀጥያለሽ? የሚቀጥለው ወር ብላችሁ የምትጨነቁት ምን ማለት ነው? የሚቀጥለው ወር አላችሁ ወይ? የሚቀጥለው ወር የማን እጅ ላይ ነው ያለው? እግዚአብሔር እጅ ላይ። እግዚአብሔር ከእናንተ ጋር። የተሰቀለ ክርስቲያን ለነገ አይጨነቅም። ነገ ለራሱ ይሰጠዋል። እስቲ ነገ ለራሱ በሉ። ይኸውላችሁ ቤታችሁን የሚያውክ ግንኙነታችሁን የሚያበላሽ ሰላማችሁን የሚረብሽ የሚያውክ ቶክሲክ የሚያደርገው ላይፋችሁን በዛማ የሚያደርገው የየዕለት እንቅስቃሴያችሁን ብልሽት የሚያደርገው ዱክክ እንዲላችሁ የሚያደርግ ዛሬ አይደለም ነገ ነው። ወይ ደግሞ ትናንት ነው የማትለውጡት ትናንት ወይ ያላዛችሁት ነገ ነው። ዛሬማ ይኸዋላችሁ ጤነኛ ናችሁ። ቅድም ሕፃኑ ነጋኩ ምንድነው ማድረግ ያለብሽ? ነጋለኝ ደሞ ላመስግነው ማለት ነው ያለብሽ። በምስጋና ተነስተሽ ነጋ፣ እስትንፋሴ እኔ ውስጥ አደረ፣ እንዴት እንደሚሰራ ነገሬን አላቀውም። አሁን ኩላሊትሽ እንዴት ነው የሚሰራው? ጉበትሽ እንዴት ነው የሚሰራው? የበላሽው ነገር ተፈጭቶ ይሄ ቆይ ዝም ብሎ አስባችሁ ታውቃላችሁ ወይ? ተኝታችሁ ነበር? የት ነበራችሁ? ማን ነው እንቅልፍን የሰጣችሁ? እንዴት ነቃችሁ? እንዴት እናንተ ውስጥ አሁን ሲስተሙ እንዴት ሰራ? ባይሰራስ ድንገት ስታክብ ያረግስ? በቃ በእግዚአብሔር ፈቃድ በእግዚአብሔር እጅ ላይ ያለ ምንም ማድረግ የማይችል ማንነት ይዘን መጨነቅ የለብን። የተሰቀለ
ለነገ አይጨነቅም። ክብር ለኢየሱስ ይሁን። ለነገ በሉ እስቲ እግዚአብሔር አለልኝ። እመኑኝ፣ ይሄን ክርስትና ጥላችሁ በዚህ ቀውጢ ዘመን በዚህ ዓለም ላይ ሰርቫይቭ አረጋለሁ ብላችሁ አስባችሁ ከሆነ ተሞኝታችሁ። ይሄን ክርስትና ጥላችሁ ይሄ እሳት እየነደደ የሚኖርበት ዓለም ላይ እኖራለሁ ብላችሁ እንዳታስቡ። በጣም ብዙ ሱሳይድ የሚያደርጉ ሰዎች ትሰማላችሁ። አይቻልም። የተማረ ያልተማረ፣ የሰለጠነ ያልሰለጠነ፣ የገጠር የከተማ፣ ነጭ ጥቁር የለም። ህይወታችሁን አሳልፋችሁ ለባለቤቱ ካልሰጣችሁ ቀጣዩ ዘመን ሰርቫይቭ አታረጉበትም። ይከብዳችኋል። አትችሉትም። ጠዋት ካሳቃችሁ ረፋር ላይ መልሶ የሚያስለቅሳችሁ ማዕት ነገር አለ። አንድ ጊዜ ለባለቤቱ ስጡትና እርፍ በሉ። እሱ ስለእናንተ ያስባል። እስቲ አሜን። ነገ በእግዚአብሔር እጅ። ትናንትና ኦልሬዲ ፓስ አልቋል። ከትናንት የምማረው ነገር አለ። አዎ ትናንትና ተንዘላዝዬ ከሆነ ዛሬ አልንዘላዘልም። ትናንትና በመዝረክረክ ያመጣችሁት ነገር ካለ በመዝረክረክ የመጡትን ነገሮች አድሚት ተቀበሉት። ከዚህ በኋላ አልዝረከረክም ነው የሚባለው እንጂ ትናንትና በመዝረክረክ የመጣ ነገር ይዞ ቁጭ ብሎ ማልቀስ ትርጉም የለው። ጅላቱ ነው። በትናንትና ህይወታችሁ የፎረሻችሁ፣ በትናንትና ህይወታችሁ ምርጥ ነገራችሁን ያጣችሁ፣ የተሰበራችሁ፣ እያለቀሳችሁ ያላችሁ፣ ድንግልናችሁን ያጣችሁ፣ ሴትነታችሁን ያጣችሁ፣ ገንዘባችሁን ያጣችሁ፣ ክብራችሁን ያጣችሁ፣ ስራችሁን ያጣችሁ፣ ትዳራችሁን ያጣችሁ የትናንትናው እሱን አምጥቷል። ውጤት ነው። ሰኔ 30 ይባላል። እሱ ሪፖርት ካርድ ነው። ሪፖርት ካርድ ተይዞ አይለቀስም። እሱን ቅብል በይና ክትት አድርጊና ነገን ለማስተካከል መንገድ ቀይሪ፣ እውቀት ቀይሪ፣ ሐሳብ ቀይሪ። በቃ አለቀ። ይሄ እጃችን ላይ ያለውን ውጤት አንቀይረውም። እሱን አድሚት ነው የምናደርገው፣ እንቀበላለን። ሲያንሰኝ ነው ብለን እንወስድና ከዚህ በኋላ ያለውን ጊዜ እግዚአብሔር ከሰጠን፣ እግዚአብሔር ከፈቀደ፣ ከኖርኩኝ ማደርገው ነገር ምንድን ነው? ይሄን ውጤት ያሰጠኝ እውቀት አለው፣ እውቀት እቀይራለሁ። ይሄን ውጤት ያሰጠኝ ሐሳብ አለው፣ ሐሳቤን እቀይራለሁ። ይሄን ውጤት ያሰጠኝ እርምጃ አለው፣ እርምጃዬን እቀይራለሁ። ከዛ ውጤቱ ይቀየራል። ከኖርኩ እግዚአብሔር ቢፈቅድ ብንኖር ወገኖቼ፣ የተሰቀለ ክርስቲያን የነገ ስጋት የለበት። ምሮ የሚያሰጋችሁ ስሙን እየጠራን እያመለክ ምንም ያስፈራችሁ ነገ የማን ነው? ጌታ ኢየሱስ ክርስቶስ እኮ ስለ ኢየሱስ ሲናገር የዕብራውያን ጸሐፊ ትናንትና እናንተ የፎረሻችሁበትም ላይ ዛሬ ለዘላለምም እሱ ምንድን ነው? ያው ኢየሱስ ክርስቶስ ትናንትናም ዛሬም ለዘላለም እሱ ያው ማይሆን ነገር ትናንትና ኖሮ ዛሬ የማይኖር ነገር ተጠግታችሁ ከሆነ ውረዱ ቶሎ። ትናንትናም ዛሬም ያለ ነገር እንዳለ ያለ ነገር ጌታ ብቻ ነው። ትናንትናም ዛሬም ለዘላለም ሕያው ሆኖ የሚኖረው ኢየሱስ ክርስቶስ ብቻ ነው። ትናንትናም ዛሬም ለዘላለም ሕያው ሆኖ የሚኖር ምድር ላይ ምንም ነገር ኖሮ አያውቅም፣ አይኖርም። ልባችሁን አሳርፉ፣ ተሰቀሉለት፣ ተገላገሉ። ስትፈሩ ስትተቡ መጽሐፍ ነፍሱን ሊያድናት የሚወድ ቢኖር ምን ያደርጋታል? ያጠፋታል። ወደ ጥፋት ይዛችሁ አትሄዱ። ኢየሱስ ጋር ደርሳችሁ ለምንድነው ማሰጡት? ወይስ አታምኑበት? ወይስ አታምኑትም? ትፈሩታላችሁ። ይከዳናል፣ ይሰወርብናል ድንገት ብላችሁ የፈራችሁ ከሆነ እሱን እኔ ሕያው ምስክር ሆኜ እዚህ ጋር ቆሜያለሁ። አይከዳም። ዘመድ ሲከዳ ማይከዳ፣ ወዳጅ ሲከዳ ማይከዳ፣ ጤና ሲከዳ ማይከዳ፣ ሀብት ሲከዳ ማይከዳ፣ ሁኔታዎች ሲከዱ ሲለወጡ ማይለወጥ አንድ ብቻ ነው እኔ ያገኘሁት በዘመኔ ኢየሱስ ክርስቶስ ይባላል። አሜን። ለእሱ ስጡ። የተሰቀለ ክርስቲያን የራስ ክብር፣ ዝና፣ ማንነት ምናምን አያስጨንቀው። ለምን? የራሱ ምንም ነገር የለውም። ተወሰደብኝ ገንዘቤ፣ ዝናዬን አጣው፣ ክብሬን አጣው፣ ወረድኩ፣ እንዴት በክብሬ ያልደራደር አይልም። የተሰቀለ ክርስቲያን ምን የተሰቀለ ነገር ምን ክብር አለው? የተሰቀለ ክርስቲያን ክብሬ የለውም፣ ዘሬ የለውም፣ ብሔሬ የለውም። የተሰቀለ ክርስቲያን ብሔሩም፣ ዘሩም፣ ክብሩም፣ ሀብቱም፣ ማንነቱም፣ ስሙም፣ ዝናውም ኢየሱስ ክርስቶስ ነው። አሜን ነው ወይ? የተሰቀልክ ከሆንክ የምትቃጠልበት በሽታ የለህም፣ ምቀኝነትም አይዝህም፣ ውድድር የለህም። የተሰቀለ ከማን ጋር ነው የሚወዳደረው?
አሁን ምንድነው እያሰቃየን ያለው? ውድድር፣ ስቃይ። እንዴት ክብሬ፣ እንዴት በማንነቴ፣ እኔማ በሴትነቴ፣ እኔማ በወንድነቴ ምናምን የምንለው እኮ ወርደን ነው፣ መሬት ላይ ነው ያለን። የተሰቀለ የለውም፣ ምንም ክብር የለውም። የተሰቀለ ክርስቲያን የራሱ የሆነ ስምም ዝናም ክብርም የለውም። የኔ የሚለው ነገር የለም። ያለው አንድ ህይወት ነው። እሱም ማን የሰጠው? ጌታ። ከእንግዲህ በኋላ በስጋ የምኖረው ኑሮ በወደደኝና ስለኔ ራሱን አሳልፎ በሰጠ በእግዚአብሔር ልጅ ላይ ባለ እምነት ነው እንዳለ፣ ከዚህ በኋላ ክብራችን፣ ከዚህ በኋላ ሞገሳችን፣ ከዚህ በኋላ ሀብታችን እውነት ከሆነ ማለት የተሰበሰብንበት ጉዳይ ይሄ ከሆነ፣ ከዚህ በኋላ ዝማሪያችን፣ ከዚህ በኋላ ኩራታችን፣ ከዚህ በኋላ ትምክታችን ኢየሱስ ክርስቶስ ብቻ ሊሆን ነው ማለት። ምን አርጋችሁ ነው የፈረሻችሁት? ምን አርጋችሁ ነው የደከማችሁ? ምንም ዝና የለው። ለዚህ ነው ሮሜ 14:7 ሄዳችሁ ስታነቡ ከኛ መካከል ከኛ አንድስ እንኳን ለራሱ የሚኖር የለም። በህይወት ሆነን ብንኖር ለጌታ እንኖራለን፣ ብንሞት ለጌታ ይላል። የእናንተ መጽሐፍ ቅዱስ ይዛችኋል? ከያዛችሁ እስቲ ይዩት። አስተያየታችሁ የሆነ መጽሐፈ ቸር የማነብላችሁ ነው ይመስለው። የተጻፈ እናንተ ቤት ያለው መጽሐፍ ነው። ከእንግዲህ በኋላ ከእንግዲህ አንድስ እንኳን ለራሱ የሚኖር የለምና። እሺ ለራሱ የሚኖር ከሌለ ለማን ነው እየተሟገትን ያለን? ለራሱ የሚኖር የለም እንዴ? ቸሬ ክላንተ አይደለም። ከተሰቀልክ ካልተሰቀልክ ክላንተ ነው። ስቃይን ትበላለህ። ስቃይ እየበላ ነው ትቀጥላለህ። ስቃይ እየበላ የሚኖር የለም፣ ለራሱ የሚኖር የለምና ለራሱም የሚሞት የለም። እንደዚህ ይሄ እኮ እውነት ገባችሁ ማለት የእውነት ሰው ምድር ላይ ተፈልጎ የምትገኙት እናንተ ናችሁ። ባለመድኃኒት እናንተ ናችሁ። ኑሯችሁ የእናንተ አይደለም፣ ሞታችሁም የእናንተ አይደለም። የእናንተንማ ሞት ኢየሱስ መስቀል ላይ ሞተው፣ የእኛንማ ሞት ኢየሱስ ሞተው። እንዴ ታዲያ ከዚህ ፊት ለፊታችን የእኛ ሞት አይደለም? በስርዓት በፈቃዱ በመንገዱ ሂድ እንጂ የምትሞተውም ለሱ ነው ይላል መጽሐፍ። የምንኖረው ለእርሱ ነው፣ የምንሞተውም ለእርሱ የሚሞት የለም። 4 ነጥብ። በህይወት ሆነን ብንኖር ለጌታ እንኖራለን፣ ብንሞት ለጌታ እንሞታለን። እንግዲህ በህይወት ሆነን ብንኖር ወይም ብንሞት የጌታ ነን። በህይወት ምንኖር ከሆነ ለጌታ ነን። ይሄ ጀማ የጌታ፣ ይሄ አንደበት የማ የጌታ፣ ይሄ ሰውነት የማ የጌታ፣ በቃ የጌታ። እኔ ጋር ያለ ጸጋ የማ የጌታ፣ የሚኖረኝ ቤተሰብ የማ የጌታ፣ የምኖረው ንብረት ቢሰጠኝ የማ የጌታ። ከእንግዲህ በኋላ የኛ የሚባል ነገር የኔ የለም። የወረደ ክርስቲያን መስቀል የሌለው ክርስቲያን ነው። ኃላፊነቱ የተወሰነ የግል የለጠፈው። በህይወት ሆነን ብንኖር ለጌታ እንኖራለን፣ ብንሞትም ለእርሱ እንሞታለን። በህይወት ሆነን ለጌታ እንሞታለን። ስለዚህ ነገር ሙታንንም ሕያዋንንም ይገዛ ዘንድ ክርስቶስ ሞቷልና ሕያውም ሆኗልና። ስለየቱ ነገር? አሁን እናንተ የሰበሰበን የክርስቶስ ኢየሱስ በስጋ መወለድ ከዛ መሞትና መነሳት አይደል እንዴ? የቆምነው እዚህ ላይ ሆኗል። በቃ ስለዚህ ነገር ነው። ስለየቱ ነገር? በቃ ለሱ ስለምንኖር በህይወት ሆነን ብንኖር ለሱ እንኖራለን፣ ብንሞት ለሱ እንሞታለን። እስቲ ቼክ አድርጉ። በጣም የተቃጠላችሁት ክብር ያላችሁት ለማን ክብር ነው? ለጌታ ክብር ነው? ለእናንተ ክብር ብላችሁ እኔማ በራሴ ለማን ነው? ለጌታ ነው። ለራሳችሁ ከሆነ መስቀል አልባ ክርስትና ይባላል። ወይ መስቀል ላይ ሆናችሁ የምትለፈልፉ ሰዎች ናቸው። መስቀል ላይ ተሰቅላችሁ ሳይሆን ተንጠልጥላችሁ አይታችኋል። የገና የስቅለት ፕሮግራም ምናምን የሚሰሩ የተለያየ ሀገራት እንትን ልከውልኛ አይቻቃለው እንትን የሚያደርጉት የሚሰቃቀሉት አይታችኋል። ምን ለመሆን ነው? እዚህም ሀገር አይቻለሁ። አሳካ የተሰቃቀለው ምናምን ቪሚንቶ ደፍተው ምናምን የሚቀልዱ እንደዚህ እንደሱ አይደለም። እሱን እኮ እያያችሁ ነው። መስቀል ማለት ላይ አርፋ ምን ይዝበት ምን እንጠለጠልበት ስፖርት ምን ሰራበት አይደል? እንንጠላጠልበት አይደል? መስቀል ማለት የምንሞትበት ነው። ከዚህ ዓለም ስቃይ፣ ከዚህ ዓለም ፍርሃት፣ ከዚህ ዓለም ሩጫ፣ ከዚህ ዓለም ድካም፣ ከዚህ ዓለም ውጣ ውረድ፣ ከዚህ ዓለም ፉክክር፣ ከዚህ ዓለም ጭቅጭቅ፣ ከዚህ ዓለም ውጣ ውረድ ብለን አንድ ጊዜ የምንጠፋበት ቦታ። ከዛ በኋላ ይሄንን እውነት ልክ
አምነን ስንቀበል ከእንግዲህ በኋላ ጌታ ኢየሱስ በእኔ ይኖራል፣ ጌታ ኢየሱስ በእኔ ይሰራል፣ እኔ ጋር ያለ ነገር ሁሉ የጌታ ይሆናል። ክብሬም፣ ዝናዬም፣ ሞገሴም፣ ሰላሜም፣ ደስታዬም፣ ረፍቴም፣ ይሁቴም፣ ትዳሬም፣ ሀብቴም፣ ንብረቴም ኢየሱስ ይሆናል ማለት። ይሄ ካልሆነ አስቸጋሪ ነው። ሌላ ቁማር ውስጥ ገብታችኋል። ያ ወጣቱ ባለ ሀብት እኮ ይሄ ነው ፈተና የሆነበት። ኢየሱስ ሊሰቅለው መጣና እሱን ለድሃ ስጥና ና አንተ አለው። አመመው፣ ፊቱ ጠቆረ። አምሶሪ አለው። አምሶሪ እኔ ለድሃ ሰጥቼ እኔ ካንተ ጋር አንተን ሀብቴ፣ አንተን ንብረቴ፣ አንተን ሞገሴ፣ አንተን ኃይሌን፣ አንተን ዝናዬን፣ አንተን ቀጣይ ህይወቴ ዋስትና አድርጌ ልኖር። አምሶሪ ብሎ ተመለስ። የብዙዎቻችን ህይወቴ ነው። ቸርች ውስጥ ቁጭ ብላችሁ መስቀል ላይ አርፋ ያዛችሁ ሰዎች ውረዱና ወይ በስርዓት ገብቷችሁ ተሰቀሉ፣ አለበዛ ሂዱ። የሚያዋጣችሁ እሱ። አትድከሙ። ክርስትና ሊሰጣችሁ የሚገባውን ክብር አይሰጣችሁ። ክርስትና የምስኪኖች የአታላዮች ሰዎች የሆነ እንትን ማጭበርበሪያ አይደለም። ክርስትና በጣም የጨካኞች፣ የደፋሮች፣ የጀግኖች የቆራጦች መኖሪያ መሰብሰቢያ እንጂ የፈሪ ሰዎች መሰብሰቢያ አይደለም። ይሄ ፈተና የወደቁ ኑሮ ያልተሳካላቸው ንግዳቸው የተበላሸ ሚኒስትሪ የወደቁ ትዳራቸው የፈረሰ ምስኪኖች ብሉ ተሰብስበው መስቀል ስር ኩልኩል ብለው መስቀሉ ላይ ሳይሰቀሉ ከመስቀል የሚወድቅ ፍርፋሪ የሚፈለግበት ቦታ አይደለም። ትመጣለህ፣ ትንሽ ሆንክ ትልቅ የለም፣ ትሞታለህ። ከዛ እሱ በአንተ ህይወት ይሰራል። ጨርሱ። ዛሬ የደከማችሁ ለምን ትቀጥላላችሁ? የተሰቀለ ክርስቲያን ስም የለውም፣ ዝና የለውም፣ ክብሩም ሞገሱም ኢየሱስ። እስቲ ለእኔ ክብሬ በሉ ኢየሱስ ነው። መጽሐፍ እንደሆነ ነው። ሰው ሁሉ ኃጢአትን ሰርቷል፣ የእግዚአብሔር ክብር የጎደለ ክብር የሚገኘው በክርስቶስ ከሆነ ክብራችን ማን ነው? ክርስቶስ። ከዚህ በኋላ ሰርታችሁ ነግዳችሁ ክብር የምትፈልጉ ሰዎች አትከብሩም። አሁን ያለው ሲስተም እናንተ ሰርታችሁ ሀብት ሰብስባችሁ የምትከብሩ ከመሰላችሁ ያዋርዳችኋል፣ ትዋረዳላችሁ። ጨለማ ውስጥ ነው የምትወድቁት። ክብር ከፈለጋችሁ ነው ወደ ጌታ ኢየሱስ ክርስቶስ የሚባል አዳኛል። ህይወታችሁን ለሱ ስጡትና እናንተ ከዚህ በኋላ እሱ በእናንተ እንዲኖር ፍቀዱለት። በህይወት ሆነን ብንኖር ለጌታ ብንሞትም ለጌታ። ደስ አይልም? ደስ ይላል እኮ። እግዚአብሔር ማስተዋል ይስጠን። ያው ከሌሎቹ ጋር ተመሳሳይ ቢሆንም አምስተኛው ሐሳቤ የሚሰጋበት ነገር የለውም። ብዙ የሚያሰጋው ነገር የለም። በትክክል ከሞትክ፣ በትክክል መስቀል ላይ ከሄድክ፣ ቻው ካልክ ብዙ መሰጋበት ነገር የለም። ነገ ምን ሆናለሁ የሚል ስጋት የለም። ለምን? በቃ ያንተ ጉዳይ በሙሉ ተጠቅሎ እሱ ጋር ገብቷል። መጽሐፍ የሚነግረን ይሄንን ነው። አንደኛ ጴጥሮስ ምዕራፍ 5 ቁጥር 6 ላይ እንግዲህ በጊዜው ከፍ እንዲያደርጋችሁ፣ በጊዜው ነው ከፍ የምትሉት እናንተ በፈለጋችሁበት ስኬጁል ሰዓት ይዛችሁ ነው ከፍ ማለት የምፈልገው በሚቀጥለው ዓመት ነው ከፍ ማለት አይቻልም። እንደሱ የሚባል ነገር ወደ ጌታ ቤት መጣችሁ ማግባት የሚፈልገው በዚህ ጊዜ ነው መውለድ የሚፈልገው አይባልም። ይሄ ቁማር አቁሙ። ጌታ ጋር ከመጣችሁ በኋላ እንደዚህ የሚባል ነገር የለም። እሱ በእናንተ ስኬጁል ሳይሆን በራሱ ስኬጁል ነው የሚሰራው። መጽሐፍ የሚነግረን እንደዚህ ነው። እንግዲህ በጊዜው ከፍ እንዲያደርጋችሁ፣ ጊዜ የሚባል አለ። ጊዜው እሱ ጋር ነው ያለው። ከፍ እንዲያደርጋችሁ ከኃይለኛው ከእግዚአብሔር እጅ በታች ራሳችሁ ምን አድርጉ? አዋርዱ። በቃ እሱ ፊት ነው የምታዋርዱት። አለቀ። ጌታ ፊት ታዋርዳችሁ የምትሰጉበት ነገር እንዳይኖር ከፈለጋችሁ ጌታ ፊት ራሳችሁን አዋርዱ። ከዛስ እርሱ ስለ እናንተ ያስባልና። ተቀይሯል። አሁን ሐሳቢ እናንተ አትሆኑም፣ ባለቤቱ ነው የሚያስበው። እሱ ስለ እናንተ ምን ይላል? ያስባልና የሚያስጨንቃችሁን ሁሉ በእርሱ ላይ ምን አድርጉት ነው። በቃ እኮ ክርስትና ይሄ ነው እኮ። ትመጣለህ፣ የሱ ፊት ራስን ትሰጣለህ፣ ትሰቀላለህ፣ ትጨርሳለህ ጣጣህን። ከዚህ በኋላ ጌታ በህይወት እንዲኖር ትፈቅዳለህ። እንደ እግዚአብሔር ቃል ለመኖር ቁጭ ትላለህ። የእግዚአብሔር እውነት ባንተ ላይ ይጫናል። ጌታ ሲታፑን ምናምን ያስተካክልና እሱ ባንተ ይኖራል። ሞትህም ከመጣ የሱን ሞት ትሞታለህ። በቃ ከዛ በኋላ ነገ ምን ሆናለሁ አትጨነቅም። እሱ ነው የሚያስብልህ። እሱ ስለ እናንተ ምን ይላል? እስቲ ጌታ ለእኔ ያስብልኛል የምትሉ ሰዎች ካላችሁ በደንብ አሜን በሉኝ። እስቲ እጆቻችሁን አንሱና እንደዚህ ብል፣ ጌታ ለእኔ ያስብልኛል። ታምናላችሁ? ይሄ ስንት ሰው ነው ይህን የሚያምነው? ታዲያ ጌታ ለእኔ ከእኔ የተሻለ የሚያስብልኝ ከሆነ፣ ታዲያ ጌታ ለእኔ ከእኔ የተሻለ የሚቆረቆር ከሆነ፣ ለእኔ ጌታ እኔ ከማስብለት በላይ የሚያስብልኝ ከሆነ የእኔ ጭንቀት ኬት ነው የመጣው? የኔ ስጋት ኬት ነው የመጣው? የኔ ነገ ፍርሃት ኬት ነው የመጣው?
ምንድነው? ለምንድነው የምጨነቀው? እሱ ያስባል። አዎ ለኔ፣ አዎ እኔ ከማስበው፣ አዎ እኔ ለራሴ ከማቀው በላይ ያውቅልኛል። አዎ የሚያስጨንቃችሁን በእርሱ ላይ ጣሉት። ለምን? ይሄ ከእምነት ጋር ይያያዛል። ጌታን በትክክል ከመረዳት ጋር። ካላመናችሁት ይሄንን ወንበር አትቀመጥ። ስላመናችሁትን ወንበሩ ላይ ሄዳችሁ ጫላችሁበት። ስላመናችሁ ነው። ቸሬ ፕራንክ ነው እንደዚህማ አያረገንም አይደለም። እኔ የሆነ ቲያትር ልሰራችሁ የሆነ የሚጥላችሁን ነገር በወረቀት ሰርቼ ቁጭ ስትሉት ዋ የምትሉበት ነገር ያረግብናል ብላችሁ ስለማትጠረጥሩ መታችሁ ሁለት ጊዜ ሳታስቡ ቁጭ አላችሁ። ይሄ ህይወት የእናንተ የሚሆነው ሳትጨነቁ ጣል የምታደርጉት ጌታን ስታምኑበት። አይተወኝም ስትሉ፣ አይጥለኝም፣ አይከፋብኝም፣ ህይወቱን አሳልፎ ሰጥቶኝማ ያቃል፣ ህይወቴን ኑሮዬን ያቃል ስትሉማ አጣጣት። በነገራችን ላይ ኑሮአችሁን ጌታ እንደሚያውቀው ስንቶች ታምናላችሁ? ኑሮዬን እርግጠኛ ናችሁ? ያላችሁበትን ሁኔታ እንደሚረዳው እንደሚያውቀው ስንቶች ታምናላችሁ? ምን ነው እንደዚህ ያላችሁ? እንደዚህ ነው የምታምኑት? እስቲ ከፍ። ጌታ ኑሮአችሁን ያውቀዋል፣ ህይወታችሁን ያውቀዋል። ቤታችሁንስ የሚያውቀው ስንቶች ናችሁ? ቤታችንን ያውቀዋል ለምትሉ የኛን ቤት ያውቀዋል። እሺ ያውቀዋል። ያላችሁበትን የምትሰሙትን እንደሚሰማስ እናንተ ስትሰሙ የሆነ ነገር እንደሰማስ ስንቶች ታምናላችሁ? የምትሰሙትን እንደሚሰማ የምታዩትንስ ነገር እንደሚያየው ታምናላችሁ? ታዲያ ለምን ብትጨነቁት? እናንተ ያያችሁትን እሱ አይቶት፣ እናንተ የሰማችሁትን እሱ ሰምቶት፣ የምትኖሩትን ኑሮ የሚያውቀው ከሆነ ለምን ብትጨነቁት? ለምን ብትጨነቁት? ለምን የፈራችሁት? እሱ ያውቃል። ስለዚህ እሱ የሚያውቀው ህይወት፣ እሱ የሚያውቀው ኑሮ፣ እሱ የሚያውቀው ካላችሁ እሱ የማያውቀው ሞት ከየት ይመጣል? ስለዚህ ሞታችንንም እሱ ያውቀዋል። ክብር በምን እንደሚሄድ እኮ ጌታ ያውቃል። እያንዳንዳችን ኑሯችን፣ ህይወታችን ያውቃል። ታዲያ እኛ ምን አስጨነቀ? ምን አሰጋ? ለምን እሰጋለሁ? ለምን እፈራለሁ? ለምን የተጨነቅኩት? ሳምቲክ ነገር የሆነ ፍሬ በልቻለሁ ማለት ነው። ኤደን ገነት እኮ የተፈጠረው ይሄ ችግር ነው። ታውቃላችሁ? ኤደን ገነት ኑሯቸውን ያውቃል፣ ህይወታቸውን ያውቃል፣ የሰራላቸውን ጋርደን ያውቃል፣ እያንዳንዱን ነገር ያውቃል ጌታ ሁሉንም። ከዛ ሴጣን መጣና ለምን አታውቁም ግን እናንተ አላችሁ። ምን እንወቅ አለችው። እናንተ እኮ አንድ ያልገባችሁ ያልደረሳችሁበት አንድ መገለጥ አለ አለ ሴጣን። የሆነ አዲስ የቢዝነስ አይዲያ ያለኝ አላት። ሄዊ ደግሞ ምንድን ነው እሱ አለችው። አዲስ ማለት የትም ያልተ አዲስ የትም ትመጥባለ። እስቲ ንገረኝ። እንደ እግዚአብሔር መሆን እንደ እግዚአብሔር መሆን። የቱ እግዚአብሔር? ይሄ ዓለማትን ፈጥሮ አምጥቶ ሰርፕራይዝ ያደርጋችሁ። ይሄ ወርቁን፣ ይሄን ጊዮንን፣ ይሄንን ቶፓዚዮን፣ ይሄንን ፍጥረት፣ ይሄንን ምናምን የሰራው እንደሱ ማታ ማታ እየመጣ ፌሎሺፕ ከእናንተ ጋር እንደሚያደርገው ይሄ ምንጩን ማታውቁት ድንገት ምጥት የሚለው ማታ ሲመጣ ደስ የሚላችሁ ሐሴት የምታደርጉት በጣም እንደሱ ለምን አትሆኑ ማለት እንዴት ነው የሚኮነው አለች። የሚኮነው እኔ አውቀዋለሁ። የታል? ይኸውልሽ ታይሻል ፊት ለፊት ያለው ፍሬ። አዎ የወደድሽው፣ አዎ አይንሽ ያረፈበት፣ አዎ አልወደድሽውም? ታዲያ ወድጄዋለሁ። በቃ እሱ ነው አለ። እንዴ እሱን እኮ እንዳትበሉት ጭራሽ። ታዲያ ለምን ይመስልሻል አላት። ዋው አይገርምም? ግን የአምላክ ክፋት እንዲህ እኮ እነዚህ ነው የምትሉት። ከሰይጣን ጋር ዲስከስ ስትጀምሩ እግዚአብሔር የበደለሽ እንዲመስልሽ ነው የሚሰማሽ። አይገርምሽም አላት። ምንድነው? ብትበሉ እኮ እንደሱ ነው የምትሆኑት። ግን እሱ በጣም ሰልፊሽ ስለሆነ ብቻውን ተቆጣጥሮት አሁን እዚህ ምን ችግር አለ? ብትበሉት እንደሱ ነው የምትሆኑት አለ። እስቲ አለች። ዋው ሄዊኮ ይሄን የቢዝነስ እኮ አይዲያ ነው። ግምት አርጋ ለባሏም አዲስ ሰርፕራይዝ ልታደርገው ሃኒ በጣም አዲስ ነገር ጌታ ረድቶናል ለቤታችን ይዤ መጥቻለሁ አለች። ምን አመጣሽ አላት። ይሄ ውስጥ ይቅመሰው አለች። ገምጦት ነው። እስኪ ገምጠው እግዚአብሔር ጠበቀ። ልክ ሲገምጠው ራቁታቸው መሆናቸው ልክ ለራሳቸው አዋቂ መሆን የጀመሩበት ሰዓት ላይ ከዛ በፊት ብለው አያውቁ ራቁታቸው
ከዛ በፊት ፈርተው አያውቁም፣ ፈሩ። ከዛ በፊት ተደብቀው አያውቁም፣ ተደበቁ። ከዛ በፊት ሞትን አያውቁትም፣ ከሞት ጋር ተጨባበጡ። ከዛ በፊት ቁፋሮ አያውቁም፣ መቆፈር ጀመሩ። ህይወታቸው ስቃዩ። ወገኖቼ ብዙ ለራሳችሁ አትወቁ። እኔ አሁን ዛሬ የምነግራችሁ እዚህ ጋር የእናንተን ጮሌ ጭንቅላት ተውትና የሚያቀላችሁን እግዚአብሔር እወቁትና ህይወታችሁን ለሱ ስጡት ልል ነው የቆምኩት። እሱ ስለ እናንተ ያስባልና የሚያስጨንቃችሁን ሁሉ በእርሱ ላይ ጣሉት። ከዛስ ከጣላችሁ በኋላ በመጠን ኑሩ። ኦኬ፣ በመጠን ኑሩ። ይሄ የተከፋፈተ ነገር አያዋጣችሁም። ይሄ ፍላጎታችሁ ጫፍና ምናምን ገደብ የሌለው ፍላጎትና ሆዳምነት አያዋጣችሁም። ገደብ በመጠን ኑሩ። በመጠን መኖር ብቻ አይደለም፣ ንቁ። መንገደኛነታችሁን እንዳትረሱት። ንቁ። ባንነቃስ ባትነቁማ ባለጋራያችሁ ዲያብሎስ የሚውጠውን ፈልጎ እንደሚያገሳ አንበሳ ይዞራል። ከጨዋታ ያወጣችኋል። እናታችሁን ሔዋን እንዳሳታት ያስታችኋል። አይናችሁን ስታነሱ፣ ከመጠን ስታልፉ፣ መረን ስትሆኑ፣ መንቃት ሲያቅታችሁ ከጨዋታ ያወጣችኋል። ፍርሃት ውስጥ ይከታችኋል። ራቁትነት ይከታችኋል። ክስ ውስጥ ይከታችኋል። እርስ በርሳቸው ኤደን ገነት ተካሰሱና ቆሙ እኮ። ያመለጣችሁትን ማምለጥ፣ ከዚህ ጨለማ ዓለም መውጣታችሁ ያበሳጨዋል፣ ፈልጎ ይዞራል። ስለዚህ በዓለም ያሉት ወንድሞቻችሁ ያን መከራ በሙሉ እንዲቀበሉ ወቁ። በዓለም ላይ ያሉት በሙሉ በዚህ መከራ ውስጥ አሉ። አታላዩ እያታለላቸው እያሰቃያቸው መከራ እያበላቸው እንደሚኖሩ ወቁ። በዓለም ላይ ያሉት በሙሉ እንዲቀበሉ መከራ ውስጥ እንዳሉ ወቁ። እያወቃችሁ በእምነት ጸንታችሁ ቁሙ ይላል። በእምነት ጸንታችሁ ተቃውሙት። በክርስቶስ ኢየሱስ ወደ ዘላለም ክብሩ የጠራችሁ የጸጋው በክርስቶስ ኢየሱስ ወደ ዘላለም ክብር ተጠርታችኋል። አሜን። ወደ ወር ክብር አይደለም፣ ወደ 8 ዓመት ክብር አይደለም፣ ወደ 20 ዓመት ክብር አይደለም፣ ወደ ዘላለም ክብሩ ጠርቷችኋል። የተጠራችሁት ለዘላለም ልትከብሩ ነው። እስቲ የሰማኝ አሜን ይበለኝ። ተጠርታችኋል። ከተቀበላችሁ በኋላ ራሱ ፍጹማን ያደርጋችኋል፣ ያጸናችኋል፣ ያበረታችሁማል። ይሄንን ይዛችሁ ስትቆሙ ንጹህ ያደርጋችኋል፣ ያበረታችኋል፣ ፍጹም ያደርጋችኋል፣ ይደግፋችኋል። ከሱ ጋር ቁሙ ነው የሚለው ጴጥሮስ። የተሰቀለ ክርስቲያን የሚያስብለትን ያውቃል፣ የሚያቅልለትን ያውቃል። አሁን በጣም ጎበዞች ሆነናል ራሳችን በማወቅ አይደል? በጣም አንቺ ሞኝ ነሽ እንዴ? አይምሮ የተሰጠው ለምንድን ነው? በጣም አወቀ። በጣም ስታቅ ሔዋን ከኤደን ገነት ወጣች። ባሏን ይዛ ተገተልተለው ወጡ፣ ከክብር ጎደሉ። በጣም ማወቅ አይጠቅመንም። የሚያቀልንን ግን ማወቅ ይጠቅመናል። የሚያቀልን ኤልሻዳይ ነው። የሚያቀልን በአንድ ጊዜ በሁሉ ስፍራ የሚገኝ ነው። የሚያቀልን ትናንትናም ዛሬም ለዘላለም ሕያው ነው። የሚያቀልን ቢሊዮኖችን ማስተዳደር የሚችል ነው። የሚያቀልን ሰማይና ምድርን የፈጠረ ነው። የሚያቀልን እስትንፋስ የሰጠን ነው። የሚያቀልን ካለመኖር ወደ መኖር ያመጣን ነው። ኤልሻዳይ ነው። ሁሉ በእጁ ሁሉ በደጁ ነው። በቃ በሱ ላይ እረፉና ቁጭ በሉ። እግዚአብሔር የተመሰገነ ይሁን። እግዚአብሔር ይርዳን። የተሰቀለ ክርስቲያን የሚቀናበት ነገር የለውም። በመጨረሻ ምንም የሚያስቀናው ነገር የለም። ከተሰቀላችሁ የምትቀኑ ክርስቲያኖች አላችሁ? ምን አላችሁ ወይ ብዬ ጠይቃለሁ። የሚያገለግሏችሁ ራሳቸው ምቀኛ ቀናተኞች አይደሉ? የእነንትናን ሀብትን ወደኛ እንስበዋለን እኮ እያሉ ነው ምቀኞች። አጠገባቸው ማያምን ሰው ሲያድግ የሚቀኑ፣ ትልልቅ ሰዎች የሆነው ነገር ሲሆንላቸው የሚቀኑ በጣም ብዙ ሰዎችን እኮ ነው ቤተክርስቲያን እያፈራን ያለ ነው። ምክንያቱ ምንድን ነው? ምክንያቱ ደግሞ አልተሰቀልንም። ቁልጭ እያልን ፓስተር ቸር የተጠምቅ ያለ እኮ ተጠምቀሃል። እንዳልኩ ትንቡጭ አርቀ ከወጣ እርጥብ ሰውዬ ነው የምትሆነው እንጂ ምንም አዲስ ነገር የለው። ጥምቀት እኮ የሞት ምሳሌ ነው አይደለ? ለስሙ ማለት የሚቀናበት ነገር የለው። ምክንያቱ ደግሞ አንድ ነው። ለምን ካላችሁኝ እግዚአብሔር ወስዶ ቅድም መግቢያ ላይ በአዋጃችን እንደነገርኳችሁ ክርስቶስ እንደሞተለት አምኖ ከክርስቶስ ጋር እንደተነሳ አምኖ ከክርስቶስ ጋር እንደሚነጠቅ አምኖ በአብ ቀኝ በሰማያዊ ስፍራ እንደተቀመጠ ኤፌሶን ምዕራፍ 2 ስታጠኑት ቁጭ ነው የሚያደርገው የኛን ቦታ። ከዚህ ክብር ማንም ሊያጎለው አይችልም። ስለዚህ ውድድር ውስጥ አይገባም። አሁን ምንም የሌለው እርጥብ ስለሆነ
ዝም ብሎ ተረጭቶ ተዘፍቆ ስለወጣ ሁሉ ያስቀናዋል። የወንድሞቻችን መሻሻል፣ የሰው ደሞዝ ጭማሪ፣ የሰዎች ህይወት ምንድነው ማያስቀናን? ሁሉ አስቀንቶን ምቀኝነታችን ገንፍሎ ወጥቶ እየታየን። ሮሜ 8 የሚነግረን የመጨረሻ ጥቅስ ይሄ ነው። ከ28 ጀምሮ እግዚአብሔርን ለሚወዱት እንደ ሐሳቡ ለተጠሩት፣ እግዚአብሔርን ለሚወዱ ሰዎች እንደ ሐሳቡ ለተጠሩ ነገር ሁሉ ለበጎ እንዲደረግ እናውቃለን። እግዚአብሔርን ለሚወድ ሰው እንደ ሐሳቡ ለተጠራ ሰው በእግዚአብሔር አብ የተሳበ ሰው በክርስቶስ ኢየሱስ እጅ የገባ ሰው የዘላለም ሕይወት ያገኘ ሰው እግዚአብሔር የጠራው ሰው ምንም ነገር በሕይወቱ ሲሆን ለበጎ እንዲደረግ እናውቃለን። ልጁ ይላል በብዙ ወንድሞቹ መካከል በኩር ይሆን ዘንድ አስቀድሞ ያወቃቸው የልጁን መልክ እንዲመስሉ ወስኗል ይላል። እኛ ምን ፍለጋ ነው? የተወሰነልን ውሳኔ አለ። ማንን መስለን ነው ምን ከብረው? ማንን መስለን ነው ምን ረካው? የተጻፈልን እርሱን እንድንመስል ተወስኖልናል። ምን ነው ተፈልጉት? እርሱ እንዲመስሉ ወስኗል ይላል። የተወሰነ ውሳኔ አለ። ስለዚህ የተጠራኸው ኢየሱስን እንድትመስል ነው። ኒሞቶ ማይሞቶ ሊለብስ ነው። የከበረ አካል ልትለብስ ነው። ታላቅ ወንድምህ ክርስቶስን ልትመስል ነው። መጽሐፍ የሚነግረን ይሄ ነው። ወሰነ። የወሰናቸውን ደግሞ ታዲያ ከተጠራን ምን እንድንሆን ነው ምንቀናው? የጠራን አልፋና ኦሜጋ ከሆነ የጠራቸውን አጸደቃቸው። ከጸደቅን ምን ፍለጋ ነው ምንቀናው? በየትኛው ጻድቅ ነው ምንቀናው? ጸደቃቸው። ያጸደቃቸውን ደግሞ አከበራቸው። ኦልሬዲ ከብረናል። ያለቀልንን የተሰቀለ ክርስቲያን አልቆለታል፣ ከብሯል። ክብር ፍለጋ ቸርች አይመጣም። ክብር ፍለጋ አይሰበሰብም። ያለቀለት የተሰቀለ ክርስቲያን የሆኑ ሰውዬ መጥተው አያከብሩትም፣ አያዋርዱትም። አሜን ነው ወይ? ማንም ከፍ ማንም ዝቅ አያደርገው። ያለቀለት የተሰቀለ ክርስቲያን። ተሰቅላችኋል ወይስ መስቀል ላይ ተንጠልጥላችኋል? ወይስ መስቀሉን እያያችሁት? አንዳች ኃይል ከዛ ውስጥ የሚወጣ እየመሰላችሁ እንደ መቶ አለቃው የመቶ አለቃው ከሰቀሉት በኋላ መስቀሉን ሲያይ ኢየሱስ እኮ ይሄ እውነት ነው አለ እኮ። መጨረሻ ያለ አወቅኩ። ያንን ማወቁ ትርጉም የለውም። እታችን ያለው ሰቃይ ነው። ወገኖቼ የተሰቀለ ክርስቲያን ወደፊት ነው የሚሄደው፣ ወደ ኋላ አይሄድም። የነበራችሁን አጣችኋል፣ ወደፊት ሂዱ። የነበራችሁን ያጣችሁትን ብታገኙ ይዛችሁ ስለማትሄዱ ለዚህ ነው የኋላዬን ሸረሳው የፊት ለፊቴ ለመያዝ ምን አደርጋለሁ? ዘረጋለሁ። የሰማይ አምላክ መዘርጋት ያደርግልን። ደስ ይበላችሁ። ሕይወታችሁን ለኢየሱስ ሰጣችሁታል። ደስ ይበላችሁ። እሱ ስለእናንተ ያስብላችሁ። አትጨነቁ ለነገ። ነገ ክፋቱ ይበቃዋል። ነገ ይኸውላችሁ እኔ ቀን ከፍቶብኝ ያውቃል። ቀን ጥፍጥፍ አድርጎኝ ያውቃል። እኔ ቀን አላምንም። እማምነው የቀናቶቹን ሁሉ ባለቤት ነው። አሜን። ቀን ክፉ ለዚህ ነው ቀን የሚያመጣውን አታውቅምና የትዕቢትን ነገር አታስብ። ዛሬ ቀን በተለያየ ነገር ላይ አምጥቶ ፊት ያደረጋችሁ ሰዎች እንዳታምኑ። ቀን ያላዋረደው፣ ቀን ያልጣለው፣ ቀን ያልቀየረው፣ ቀን ምን ያላደረገው ነገር አለ። ቀን ክፉ፣ ቀኖቹ ክፉዎች ናቸው። የቀናቶቹ ባለቤት ብቻ ነው ደግ። አሜን። የቀናቶቹ ባለቤት ብቻ ነው መልካም። የኔ አባት ነው መልካም፣ እሱ ብቻ መልካም። ሁሉ ነገር ሲቀየር ያልተቀየረ ብቸኛ ወዳጃችን ኢየሱስ ክርስቶስ ጌታ ስሙ ይባረክ። ዛሬ እንደተቀመጣችሁ ተሰቀሉ። ተንጠልጥላችሁ ከሆነ ዛሬ ጨርሱ። ከዚህ በኋላ የለችም። እንደ ሞተች እቆጥራለሁ። መጽሐፍ ማንም በክርስቶስ ኢየሱስ ቢሆን አዲስ ፍጥረት፣ አሮጌው ነገር ሁሉ ምን አድርጓል? አልፏል። እነሆ ሁሉ አዲስ። አስተሳሰባችን፣ ቅኝታችን፣ መረዳታችን፣ ኑሯችን፣ ህይወታችን፣ ሞታችን፣ እያንዳንዱ ስሌታችን ሁሉ አዲስ ይሆናል። በቃ በእግዚአብሔር ቤት ከቆያችሁ ይሄንን ስፒሪት ተካፈሉ፣ ይሄንን እውነት ውሰዱ። የሰማይ አምላክ እግዚአብሔር ፍጻሜያችሁን ያሳምር። አንድ ቀን ደግሞ በክብር በፊቱ ተሰብስበን እንገኛለን። እንጸልይ።